ይህ የእነ ሀሳብ ቤተሰብ ነው። ህሊና ትባላለች። የመጨረሻ ልጅ ናት። የአንደኛ ክፍል ተማሪ ስትሆን ከትምህርቷ በተጨማሪ ጎበዝ ሯጭ ናት። ወደፊት ኢትዮጵያን ወክላ መሮጥ ህልሟ ነው። እውነት ትባላለች። የሀሳብና የህሊና እናት ናት። ቤተሰቦቿን በኃላፊነት የምትንከባከብ መምህርት ናት። ሀሳብ ይባላል። የመጀመሪያ ልጅ ነው። የሶስተኛ ክፍል ተማሪ ሲሆን ወደፊት የህዋ ሳይንስ ተመራማሪ ለመሆን ረጅሙን መንገድ ጀምሯል። ላቀ ይባላል። የሀሳብና የህሊና አባት ነው። የቤተሰቡን ኃላፊነት የሚወጣ ጎበዝ መካሪ ነው። ሀገር ይባላሉ። የሀሳብና ህሊና አያት ናቸው። ኢትዮጵያ ወታደርም ነበሩ። እንደገና እንሞክረው። እሺ፣ በመጀመሪያ የቀኝ እግር ይነሳል። ከዚያ የግራ እግር ይቀጥላል። የግራ እግር አየር ላይ እንዳለ የቀኝ እግር በኋላ በኩል ይነካካል። የግራ እግር በውጭ በኩል ይነካካል። ልክ ነሽ እህቴ። ይህን መደጋገም ነው። በጣም ስንፈጥን ነው የሚያስቸግረን። ችግር የለም። አሁን በደንብ ገብቶኛል። የቱንም ያክል መፍጠን እንችላለን። አሁን እንጀምር። ቀላል ነው። ጨዋታውን ስለማላውቀው ነበር ግራ የገባኝ። ላቀ፣ ሳሩን በደንብ እየተንከባከብከው ነው። ቆንጆ ሆኖ አድጓል። አረምማ አይታይበትም። አዎ፣ በጣም አድጓል። ትንሽ ማሳጠር ይኖርብኛል። ክረምት ስለነበር በጣም በቂ ዝናብ ስላገኘ ተስማምቶታል። ደግሞ እኮ ከውበትም በላይ የምናስወጣውን አየር ወስዶ ወደ ውስጥ የምንስበውን አየር ይሰጠናል። ንጹህ አየር የምናገኝም ከነዚህ ነው። ስለዚህ እነዚህን መንከባከብ አለብን። ልክ ብለሃል። ጠቃሚ ናቸው። ሰማሽው? አዎ፣ የምወደው ጉራጌኛ ዘፈን ኤኝ አያቴ ጥልፍልፍ ይባላል ብላ ያሳየችኝን የጉራጌኛ ውዝዋዜ ሲጨፍር እኔንም እየኝ ቀዘፋ ይባላል። ይሄኛው ደግሞ መኪና ላይ ነበር የሰማነው። አዎ፣ ቶሎ ሄደብን መኪናው። ቀጥሉ እንጂ ልጆች፣ የምን ማቆም ነው? እሺማ፣ ጥልፍልፍ የሚባል የጉራጌኛ ውዝዋዜ ነው። አያቴ ናት ያለማመደችኝ። አባ ና አብረን እንጨፍር። ይቅርብኝ ህሊና፣ የምችለው አይመስለኝም ይሄን ነገር። አያቴ በደንብ ነው ያሳየችኝ። እንደዚህ ዘና ብለህ ትቆማለህ። እጅህን ታጣምርና ትንሽ ጎንበስ ትላለህ። እግርህን ወደፊት መውሰድ፣ ወደ ኋላ መመለስ፣ ወደፊት መውሰድ፣ ወደ ኋላ መመለስ። ከዚያ ማፍጠን ነው። በላ አባዬ። እጅ ሲታጠፍ አንድ እግርህ ይነጥራል። በቃ ሁላችሁም በጣም ጎበዞች ናችሁ። አይ ወገቤን፣ እኔ ይበቃኛል። ጠንካራ ወታደር ነበርሽ። የምን ወገቤን ነው ሀገር? እርጅና ነዋ። ሳላረጅ አልቀረውም። ከበሮዬን ልመታ ብዬ ነው። ደህና ነኝ። አያታችን ብዙ አይነት ጭፈራ ነው ያለማመደችን። አያታችሁ ጎበዝ ተወዛዋዥ ነበረች። ሁሉንም አይነት ትችላለች። ብዙ አይነት ጭፈራ አስተምራናለች። እኔም ላሳያችሁ። ቀዘፋ የሚባለውን እንደዚህ ወገባቸውን ይዛችሁ ትቆማላችሁ። እግር ወደፊት መወርወር፣ ወደ ኋላ መመለስ፣ እግር ወደፊት መወርወር፣ እንደዚህ። ከዛ ማፍጠን ማፍጠን። ከዛ እጅ እንጨምራለን። እጅ ወደፊት ሲዘረጋ ወገብ ወደ ኋላ፣ ወደፊት ወገብ ወደ ኋላ፣ ማፍጠን፣ እንደዚህ። በመጨረሻ ማፍጠን። ቀላል ነው። አሁን አንድ ላይ እንበል።
እንዳሳየሽና ያሳየናቸው አይደል? ካሳየኋችሁም በላይ ነው ልጄ። ኮራሁባችሁ። እኔስ አያቴ? ውብ አርገህ ነው ያሳየህን የኔ ጎበዝ። ወላጆቻችሁም በጣም ጎበዝ ናቸው። እንደናንተ ባይሆኑም ኑ በሉ እስቲ ቀፉኝ። በጣም ነው ያስደሰታችሁኝ።